አብይ ኤርትራ ላይ ቀይ ካርድ መዘዙ። ቲክቶከር አዶናይ በቁጥጥር ስር ዋለ። በትግራይ አዲስ ፕሬዝዳንት ተሾመ። ኢሳያስ የፈሩት ሆነ። ጠቅላዩ መጨረሻውን ትዕዛዝ ሰጡ። በአዲስ አበባ ዋና ቢሮን የከፈተው ብርጌድና ሐምዱ ከዓመታት ጉባኤ መጠናቀቅ በኋላም ከ4 ኪሎ ወሳኝ ተልዕኮ መቀበሉ ተሰምቷል። በባህር በሩ ጉዳይ ሲጭኝ አልሰጥም በሚለው ውዝግብ ከኢትዮጵያ ጋር ከባድ ፉክክር ውስጥ የገባችው ኤርትራ ከዚያም ያልታሰበ አስደንጋጭ መርዶች እየሰማች ነው። በዚህ መሃል ታዲያ ለኢትዮጵያ የወደብ ግዛት የሚሆን ቁራጭ መሬት ከሚሰጥ ሞተን እመርጣለሁ የሚል ጽኑ አቋም የያዙት ኢሳያስ ያፋቸውን ፍሬ የሚበሉበት ቀን እየደረሰ ነው ያስባለ መረጃ ሾልኮ ወጥቷል። ጉዳዩን በዝርዝር እናስደምጣችኋለን። ታዋቂው ቲክቶከር አዶናይ ድንገተኛ ማስጠንቀቂያ ከመከላከያ ደረሰው። ከቅርብ ጊዜ ወዲህ በማህበራዊ ሚዲያ ላይ ሰፊ ተከታዮችና እይታን እያገኘ የሚገኘው ቲክቶከር አዶናይ ቢሾፍቱ በሚገኘው የአየር ኃይል ግቢ ውስጥ በመገኘት ያደረገው ንግግር በብዙዎች ዘንድ ትልቅ መናገሪያና ቁጣን የቀሰቀሰ ጉዳይ ሆኗል። ይህም በማህበራዊ ሚዲያ ተጠቃሚዎች ዘንድ በሰፊው ሲያነጋግርና ሲያስጨንቅ የነበረው የአዶናይ የአየር ኃይል አባላቱን ለማነቃቃት መገኘት ቲክቶከሩ ላይ በአየር ኃይሉ ከፍተኛ አመራሮች ዘንድ የማስጠንቀቂያ መልእክት እንዲደርሰው አድርጓል። ለመሆኑ አዶናይ የደረሰው ማስጠንቀቂያ ምንድነው? ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና በመቀሌ ከፍተኛ ውጥረት ነገሰ። ጄኔራሉ ከስልጣን ሊሰናበቱ መሆኑ ተሰማም። የትግራይ ክልል ፕሬዝዳንት ጄኔራል ታደሰ ወረደ አመራር ውድቀት እንደገጠመው የተሰማ ሲሆን በክልሉ መፈንቅለ ስልጣን ከመደረጉ በፊት ህጋዊ የአሰራር ለውጥ እንዲደረግ የጠየቀ ሲሆን በክልሉ በአሁኑ ሰዓት ከፍተኛ የፖለቲካ ውጥረት መፈጠሩ ተገልጿል። ዝርዝሩ ይዘናል ተደምጣላችሁ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ እያል ወደ ዝርዝር ዜናዎቻችን እናልፋለን። አብራችሁን ቆዩ።